እግዚአብሔር በመረጣቸው ካህናት ቅዳሴው ሲካሄድ ይላል ይህ ቦታና ይህ ሰዓት ከምድራዊ ስፍራና ጊዜ መለኪያ የተለየ ነው ይላሉ። እንደውም የተለየ ስም ይሰጡታል። ሊተርጂካል ስፔስ ኤንድ ሊተርጂካል ታይም ይሉታል። ሰው በሰዓት የሚቆጥረው አይደል፣ የቅዳሴ ቦታና የቅዳሴ ሰዓት ይሉታል። በዚህ የቅዳሴ ቦታና በዚህ የቅዳሴ ሰዓት ውስጥ እግዚአብሔር ከሰማይ የእግዚአብሔር የሆኑ ራሱ እግዚአብሔርን ጨምሮ የሚገኙበት ነው ይላል። ሁሉም አገልግሎቶች መዳረሻቸው ቅዳሴ ነው። ሰው ቢጾም ቢጸልይ ንስሐ ቢገባ ዓላማው ምንድን ነው? ዓላማው መንግስቱን መውረስ መንግስቱን ለመውረስ ብቸኛውና ዋነኛው እንደው ብቸኛው ባንል ዋነኛው ማተር ቅዳሴ ነው። ለምን? ቅዱስ ስጋው ክቡር ደሙ ያለው እዛ ስለሆነ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት ይኖረዋል፣ እኔ በርሱ እኖራለሁ ይላል። ቅዱስ ስጋውና ክቡር ደሙን ከቅዳሴ ውጪ ማግኘት አይቻልም። መላእክቱ ቅዳሴው ላይ ይንቀጠቀጣል፣ ይፈራል። በመንቀጥቀጥ በመፍራት ነው አገልግሎት የሚያደርጉ። የኛም አገልግሎት እንደ መላእክቱ እንዲያደርግልን እንለምንሃለን ይላል። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ለዘአብጽሐነ እስከዛቲ ሰዓት። እስከዚች ሰዓት እስከዚች ዕለት መጠበቁን ጠብቆ ያደረሰን የጠበቀን የቅዱሳን አባቶቻችን አምላክ የኛም አምላክ ልዑለ ባህሪ አምላካችን እግዚአብሔር ለስም አጠራሩ ክብር ምስጋና ይግባውና ለእናንተም እንዲገባ ክቡር አባታችን መልአከ ብርሃን መምህር ሙላት ክበቤ የካቴድራላችን ዋና አስተዳዳሪና የሁላችን አባት ክቡራን ሊቃውንተ ቤተ ክርስቲያን አበው መነኮሳት አዕይንተ እግዚአብሔር አባቶች ካህናት ላይካነ ምስጢር ወንድሞች ዲያቆናት አባቶቼ እናቶቼ ወንድሞቼና እህቶቼ እንዲሁም ሕፃናትን ጨምሮ በልዑል እግዚአብሔር ፍጹም የሰላምታ ቃል እንደምን አመሻችሁ፣ እንደምን ከረማችሁ፣ እንደምን መጣችሁ። አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የረዳን የፈቀደልን የቅዱሳን አባቶቻችን አምላክ የኛም አምላክ ልዑለ ባህሪ አምላካችን እግዚአብሔር ክብር ምስጋና ይግባው። ለቃል መውረድ ለስጋ ማረግ ምክንያት የሆነች ምክንያተ ድኂን ብለን የምናምንባት እናቱ እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም በአማላጅነቷ በጉባኤያችን ትገኝልን። የቅዱሳን መላእክት የሐዋርያት የነቢያት የጻድቃን የሰማዕታት ተራዳይነት አይለየን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። የተወደዳችሁ የእግዚአብሔር ቤተሰቦች እንኳን ለብርሃነ ትንሣኤው በድጋሚ አደረሳችሁ አደረሰን። ቅድም መምህራችን ሲነግሩን እንደነበረው በዓለ ሃምሳ እንደ አንድ ቀን ነው የሚከበረው። ሃምሳው ቀን እንደ አንድ ቀን ነው። እንደ አንድ ቀን ነው ማለት ልክ እንደ ትንሣኤ ነው፣ ከመትንሣኤ ነው። ሃምሳውም ቀን ጾም የማይጾምበት ዋነኛ ምክንያትም ሃምሳውን ቀን እንደ አንድ ቀን ስለሚታይ እንጂ 55 ቀን ስለ ጾምን 50ውን ቀን በልተን ለማካካስ አይደለም። የቤተ ክርስቲያን ስርዓት 50 የሚቀጥለውን 50 ቀናት በዓለ 50 ብላ የምታስበው ሰላምታው ልክ ይሄኛው ነው። እንዴት ነህ እንዴት ነሽ ሳይሆን ክርስቲያኖች ሰላም የሚባባሉት ክርስቶስ ተንሥአ እሙታን ብለው በአብይ ኃይሎ ስልጣን ምስክርነትም ስለሆነ ማለት ነው። ክርስቶስ ተነሳ፣ ከሙታን ተነሳ። የተነሳው አስነሺ ኖሮት አይደለም፣ ራሱ በስልጣኑ ነው፣ በአብይ ኃይል ወስልጣን። ሌሎች ቢነሱ በምንድን ነው? አስነሺ ኖሯቸው ነው። ክርስቶስስ በአብይ ኃይል ወስልጣን በታላቅ ኃይልና ስልጣን ተነሳ። እንግዲህ አሰሮ ለሰይጣን መነሳቱ ደግሞ ሰይጣን የሚታሰርበት ነው። አጋዞ ለአዳም አዳምን ነፃ የማውጣት ነው። ስለዚህ በዚህ ምክንያት ሰላም ሆነ። ከዚህ በኋላ ሰላም ሆነልን ነው ሰላምታው። ኦርቶዶክሳውያን በበዓለ ሃምሳ ይሄ ነው። እማንጾመውም እንግዲህ የስጋ የጥሉላት ምግቦችም የምንበላው ሃምሳው ቀን እንደ አንድ ቀን ስለሆነ ነውና ይሄንን
እያንዳንዱ ቀን እንደ ትንሣኤ አድርገን የምናስብበት ዕለት ስለሆነ እስከ በዓለ ሃምሳ እንኳን ለትንሣኤ ያደረሳችሁ እንባባላለን። በድጋሚ እንኳን አደረሳችሁ። ለዚህ ያደረሰን እግዚአብሔርን እናመስግነው። የተወደዳችሁ እግዚአብሔር ቤተሰቦች እንግዲህ ዕለተ ማክሰኞ እንደ እግዚአብሔር ፈቅዶልን ብዙም ሳይቆራረጥ ነው እየተማርን ያለ ነው። ያለፈው የትንሣኤው ማክሰኞ ነው። እሱ ዕለት በዓሉ ነው ማለት ይቻላል። ስለዚህ በዛ ምክንያት መርሃ ግብሩን አላካሄድንም፣ ግን ዛሬ ጀምረናል። አምላካችን እግዚአብሔር ጉባኤያችንን ከጅማሬ እስከ ፍጻሜ አብሮን እንዲሆን ቅዱስ ፍቃዱ ይሆንልን። ታስታውሱ ከነበረ ስለ ቅዳሴ ስርዓት እየተማርን ነው። ጀምረ ነው የነበረው የቅዳሴ ባህሪያትን ነው። እንግዲህ የቅዳሴ ባህሪያት ሁለቱን አይተን 5 ናቸው። ሶስተኛው ላይ ዛሬ እንደምንጀምር ተነጋግረናል። ግን ሰው ዝንጉ ነውና በተለያየ ምክንያት ስለምንረሳ ያለፉትን ትንሽ አስታውሻችሁ ወደ ዛሬ እንሄዳለን ማለት ነው። ቅዱስ ዮሐንስ አፈወርቅ በቤተ ክርስቲያናችን ታላቁ ሊቅ የማቴዎስ ወንጌልን በተረጎመበት መጽሐፉ ላይ the homilies of St. John Chrysostom's on the Gospel of Matthew በሚባለው መጽሐፉ ላይ ቅዱስ ዮሐንስ አፈወርቅ በጣም የተለየ አባት ነው። ቅድስናን ከሊቅነት ጋር አስተባብሮ የያዘ ነው። በተለይ ሐዋርያት ካለፉ በኋላ የተተኩት ሐዋርያነ አበው የሚባሉት በሐዋርያት እግር የተተኩት በጣም ቅድስናን ከሊቅነት ጋር ያስተባበሩ ታላላቅ አባቶች ናቸው። እነ ጎርጎርዮስ ዘኑሲስ፣ ጎርጎርዮስ ዘእንዚናዙ፣ ባስልዮስ ዘቂሳርያ፣ ዮሐንስ አፈወርቅ፣ ኤፍሬም ሶርያዊ እንዲህ ያልን የምንጠቅሳቸው አባቶች ሁለቱንም የያዙ ናቸው። ዕውቀትንም ቅድስናንም ነገረ መለኮትንም የተራቀቁ ናቸው። የማቴዎስ ወንጌልን ሲተረጉም በተለይ ከቅዳሴ ጋር የተያዘውን እንደዚህ ብሎ ተርጉሞታል። ለዛሬው አያይዘን ያለፈውን አስታውሰን እንድንሄድ ማለት ነው። ባለፈው ነግሬያችኋለሁ። በእርግጥ መላእክት ከክብሩ ነጸብራቅ የተነሳ ያለ ፍርሃት ሊያዩት የማይቻላቸው መላእክት እንኳን ነው የሚለው ቅዱስ ዮሐንስ አፈወርቅ ከክብሩ ነጸብራቅ የተነሳ እንደ እሳት የሚያበራ እንደ መብረቅ የሚያበራ የተለየ ኃይልና ጉልበት ያለውን ስጋው ደሙን የሚፈተተውን የክርስቶስን ስጋና ደም ያነሳና ምን ይላል? መላእክት ከክብሩ የተነሳ ከክብሩ ነጸብራቅ የተነሳ ያለ ፍርሃት ሊያዩት የማይቻላቸው እጅግ በጣም በፍርሃት በመንቀጥቀጥ የሚያዩት ማለት ነው። ሊያዩት የማይቻላቸውና የሚንቀጠቀጡለትን አለ እኛ እንመገበዋለን አለ ቅዱስ ስጋና ክቡር ደሙን። ከዛ ጋር ማያይዘና ከክርስቶስ ጋራም አንድ አካል ሆነናል ይላል። እንግዲህ ቅዳሴ ከክርስቶስ ጋራ ከመድኃኔ ዓለም ጋራ አንድ የምንሆንበት ከክርስቶስ ሰራዊት ጋራ ህብረት የምናደርግበት መሆኑን ቅዱስ ዮሐንስ አፈወርቅ ይናገራል። በዚህ አንጻር ያነሳናቸው የመጀመሪያው የቅዳሴ ባህሪ፣ አንድ ሰው ቅዳሴን ሲያስቀድስ የቅዳሴ ባህሪያትን ማወቅ አለበት። እነዚህ ውስጥ ምንድነው? አንደኛው ቅዳሴ የሐዲስ ኪዳን መስዋዕት የሚቀርብበት አብይ ስርዓት አምልኮ መሆኑን ነው። ይሄን አይተናል። የእግዚአብሔር ልጆች ሰው የእግዚአብሔርን ፊት በመፈለግ ረጅም ዘመን ቆይቷል። ከገነት ከተባረረ በኋላ ሰው ይሻ የነበረው የእግዚአብሔርን ብሩህ ገጽ ነው። እግዚአብሔር በቁጣ ተገልጧል። የእግዚአብሔርን የቁጣ ፊት ሰው አይቷል። ነገር ግን የእግዚአብሔርን የምህረት ፊት ለማየት 5500 ዘመን ፈጅቶበታል። አባታችን አዳም መስዋዕት ጀምሯል። ልጆቹ አቤልና ቃየልም መስዋዕት አድርገዋል። መስዋዕት ዋነኛው ጉዳዩ የእግዚአብሔርን ፊት መፈለግ ነው። የእግዚአብሔርን የምህረት ፊት ማየት ነው። እግዚአብሔር ስላደረገው ነገር ሰው የሚገባ ለእግዚአብሔር
ምሉ ባይሆንም ለእግዚአብሔር ግን የምሰጠው ነገር አለኝ ብሎ ይሰጣል። አንድ ምሳሌ ልስጣችሁ። አሁን አባት ወይም እናትም ሊሆን ይችላል ስራ ሰርተው ደክመው አስቤዛ አድርገው ቤተሰቡን ይመግባሉ። በትሪ ላይ በመሶብ ላይ ቀርበው እየበሉ ልጆች ከቀረበው ማዕድ ላይ ለአባታቸው ወይም ለእናታቸው ቢያጎርሱ ስጦታው የልጆቹ ነው እያጎረሱ ያሉት። አባት ወይም እናት ሙሉ ከሆነው መሶብ ላይ የልጁ በትንሽ እጁ የተያዘችን ጉርሻ በፍቅር ይቀበላል። ምግቡን ያመጣው ግን ሰርቶ ያመጣው እግዚአብሔር ነው። መስዋዕት እንደዚህ ነው። እግዚአብሔር ሙሉ አድርጎ ይሰጠናል። ከሞላው ላይ ልክ ልጅ ለአባቱ እንደሚያጎርሰው እኛም ጥቂት ቆንጥረን ምን ነው ምናደርገው እናጎርሳለን ለእግዚአብሔር። አባት በፍቅር እንደሚቀበል እግዚአብሔርም ያን ጉርሻ በፍቅር ይቀበላል። መስዋዕት የፍቅር ስጦታ ነው ለእግዚአብሔር። ሐዲስ ኪዳን ቅዳሴ ደግሞ ምን ማለት ነው? በቅዳሴ ላይ ደግሞ መስዋዕት የሚሆነው ራሱ እግዚአብሔር ነው። ተመልከቱ፣ መስዋዕት ሆኖ የሚቀርበው እግዚአብሔር ነው። መስዋዕቱን የሚያቀርበው እግዚአብሔር ነው። መስዋዕቱን የሚቀበለውም የሚያሳርገው መስዋዕቱን የሚያሳርገውም እግዚአብሔር ነው። ራሱ መስዋዕት ሆኖ ራሱ መስዋዕት አቅራቢ ሆኖ መስዋዕት አሳራጊም ሆኖ እግዚአብሔር ይቀበላል። ይሄንን የፍቅር መስዋዕት በአዲስ ኪዳን የሚቀርብ ታላቅ መስዋዕት፣ ለሰው ልጆች የተከፈለን መስዋዕት፣ ይሄ ታላቅ መስዋዕት እንደሆነ አስበን ነው የምናስቀድሰው። በዚህ ውስጥ አብይ የሆነ ስርዓተ አምልኮም ይፈጸማል። ሁለተኛው የቅዳሴ ባህሪ አንዳንድ ቀን ሙሉ ስላስተማር ነው ታስታውሳላችሁ ብዬ አስባለሁ። ሁለተኛው የክርስቶስን የማዳን ስራ እውን የሚያደርግልን የምስጋና አገልግሎት ነው። ቅዳሴ ይኸውላችሁ የክርስትና መሰረት ነው። ቅዳሴ የክርስቶስን የማዳን ስራ ሕያው ሆኖ የምንመለከተው በቅዳሴ ነው። ምን ማለት ነው? ሰው ይድን ዘንድ እግዚአብሔር መሞት ነበረበት። ሌሎች ሊያድኑት አይችሉም። እንደተባባል ነው መላእክት ሊያድኑት አይችሉም፣ መሞትም አይችሉም። ሞትም የነሱ ባህሪ ስላልሆነ ሰውን ማዳን አይችልም፣ በኃጢአት ነበረ። ሰው የሞተውን ሰው ያድነው ዘንድ ሞትን የሚያሸንፍ የሚሞት ያስፈልገዋል። ሞትን የሚያሸንፍ የሚሞት ደግሞ እግዚአብሔር ሰው መሆን ብቻ ነው የሚችለው። እግዚአብሔር ሰው ሆነ፣ ሞትን አሸነፈለት። ሞትን ካሸነፈለት በኋላ ሰውና እግዚአብሔር የሚኖራቸውን የማይቋረጥ መንፈሳዊ ግንኙነት የሚመሰረተው በቅዳሴ ነው። ምክንያቱም ቅዳሴ ቅዱስ ሥጋው ክቡር ደሙ የሚፈተትበት ስለሆነ ሰው የመዳኑ እግዚአብሔር ሰውን የማዳኑ ምስጢር በሰፊው የሚታይበት፣ ይሄ ምስጢር ደግሞ ታላቅ ምስጋና የሚቀርብበት መሆኑን ባለፉት ጊዜያቶች አይተናል። ዛሬ የምንመለከተው እና የቅዳሴ ሶስተኛ ክፍል ብለን የምናየው ቅዳሴ በምድር ያለ ሰማያዊ አገልግሎት ነው። ይህንን ትደግሙኝላላችሁ። ቅዳሴ በሉ እስቲ። በምድር ያለ ሰማያዊ አገልግሎት ነው። ይኸውላችሁ ቅዳሴን የምስራቅ አብያተ ክርስቲያናት አሃት አብያተ ክርስቲያናት የሚባሉት የቀደሙትም ሊቃውንት ቅድም ያልኳችሁ ሐዋርያነ አበው የተባሉት ቅዳሴን ሲተረጉሙት ከተረጎሙበት አንደኛው የመተርጎሚያ መንገድ ይሄ ነው። በምድር ያለ ሰማያዊ አገልግሎት ይሄ ነው። ሄቨን ኦን እርዝ ሰርቪስ ነው የሚሉት። ሊተርጂ ይሉና ቅዳሴ ይሉና፣ ቅዳሴ ማለት በምድር ያለ ግን የሰማያዊ አገልግሎት ነው ይላሉ። የእግዚአብሔር ልጆች በምድር ሆኖ በሰማይ ማገልገል፣ በምድር ሆኖ ከሰማያውያን ጋር ህብረት ማድረግ፣ በምድር ሆኖ እግዚአብሔር የሰጠንን የሚያወርሰንን ገነት መንግሥተ ሰማያት ውስጥ ሆነን እግዚአብሔርን የምናገለግልበት ብቸኛው የአገልግሎት መንገድ ቅዳሴ ነው።
ይህንን እንደዚህ ብለን ማየት እንችላለን። ቅዳሴ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስዋዕትነት የሚቀርብበት ምስጢራዊ ስርዓት ነው። ቅዳሴ ጌታ የሚሰዋበት ስርዓት ነው። ሌላ መስዋዕት አይደለም። መስዋዕቱ ራሱ ክርስቶስ ነው የሚሰዋው። ይሄ ዓለማትን የፈጠረ ሰውን ያስገኘ ዓለምን በመሃል እጁ የሚያስተዳድር ሰው ያሰበውን የሚያስበውን በልቡ ያመላለሰውን ኩላሊቱ ያጤሰውን ሐሳቡን በሙሉ የሚያቅ መጻኢውን ኃላፊውን የሚያቅ እግዚአብሔር ዓለምን ከመኖር ወደ አለመኖር የሚያሳልፍ ካለመኖር ወደ መኖር ያመጣ ሁሉን ቻይ ሁሉን አድራጊ ሁሉን ፈጻሚ የሆነ እግዚአብሔር የሚሰዋበት አገልግሎት ነው። ምን ያህል ከባድ እንደሆነ አስቡት። በግ አይደለም የሚሰዋው ወይም ሌላ ትልቅ የምንለው በአእምሯችን ያለ መስዋዕት አይደለም የሚሰዋው እግዚአብሔር ነው። በዚህ በዮሐንስ ራእይ ምዕራፍ 22 ቁጥር 13 ላይ እግዚአብሔር እንዲህ ይላል፣ አልፋና ኦሜጋ የፊተኛውና የኋላኛው የመጀመሪያውና የመጨረሻው እኔ ነኝ ይላል። ይሄንን ያለ እግዚአብሔር ነው በቄሱ እጅ በመንበሩ ላይ መስዋዕት ሆኖ የሚቀርበው። አልፋና ኦሜጋ ከዓለም መፈጠር በፊት የነበረ ከዓለም መፈጠር በፊት ዘመን ያልተቆጠረለት ዘመኑ የማይታወቅ ዓለም ከተፈጠረ በኋላ ዓለምንም አሳልፎ የሚኖር የመጀመሪያው የመጨረሻው ፊተኛው ኋላኛው የተባለ እግዚአብሔር እሱ መስዋዕት የሚሆንበት ነው። ይህ ቅዳሴ ተመልከቱ። አሁን ቅዳሴን በሶስተኛ ባህሪ እያየን ያለ ነው። በምድር ላይ ያለ ሰማያዊ አገልግሎት እያለን ነው። የሚሰዋው ይሄ እግዚአብሔር ነው። መስዋዕት የሚሆነው ክርስቶስ ነው፣ የእግዚአብሔር ልጅ ራሱ እግዚአብሔር። እንግዲህ በዚህ አገልግሎት ውስጥ የታላላቆቹ አባቶች ቅዳሴን ወይም ሊተርጂን ምን ይላሉ መሰላችሁ? ይህ ቦታ ይላሉ ቅዳሴ ውስጥ ስትመጡ በቅዳሴ መካከል ስትቆሙ እግዚአብሔር በመረጣቸው ካህናት ቅዳሴው ሲካሄድ ይላል ይህ ቦታና ይህ ሰዓት ከምድራዊ ስፍራና ጊዜ መለኪያ የተለየ ነው ይላሉ። እንደውም የተለየ ስም ይሰጡታል። ሊተርጂካል ስፔስ ኤንድ ሊተርጂካል ታይም ይሉታል። ሰው በሰዓት የሚቆጥረው አይደለም፣ የቅዳሴ ቦታና የቅዳሴ ሰዓት ይሉታል። በዚህ የቅዳሴ ቦታና በዚህ የቅዳሴ ሰዓት ውስጥ እግዚአብሔር ከሰማይ የእግዚአብሔር የሆኑ ራሱ እግዚአብሔርን ጨምሮ የሚገኙበት ነው ይላሉ። ለዚህ ነው ታስታውስ ከነበረ በስለ ቅዳሴ ስንማር አንድ ያነሳነው ሐሳብ ነበረ እንዲህ የሚል በቅዳሴው መጀመሪያ ላይ ሰራይ ካህኑ ወይም ዋናው ካህን ቅዳሴውን የሚመራው ካህን እንዲህ ይላል። ቅዳሴው ሲጀመር ይህች ቀን ምን ያህል የምታስፈራ ናት። ልብ በሉ፣ ሌላ ቀንን አልጠቀሰም። ምን እያለ ነው? አሁን ቅዳሴውን የምቀድስበት ይህች ምን አለ? ይህቺ ሰዓት፣ ይህቺ ቀን ምን ያህል የምታስፈራ ናት አለ። ሊተርጂካል ታይም ነች፣ የቅዳሴ ሰዓት ነች፣ የተለየች ሰዓት፣ የተለየች ቦታ ነች። ስለዚህ ምን አለ ቄሱ? ይህች ቀን አለ ምን ያህል የምታስፈራ ናት። ይቀጥልና ይህችም ሰዓት ምን ያህል የምታስጨንቅ ናት አለ። ከዛ ይቀጥልና መንፈስ ቅዱስ ከሰማየ ሰማያት የሚወርድባት። አሁን መንፈስ ቅዱስ እዚህ ቦታ አለ እዚህ ቦታ የለም የሚባል ሆኖ አይደለም። ቅዳሴ ግን በተለየ እግዚአብሔር መንፈስ ቅዱስ በረድኤት የሚወርድበት
የተለየ ሰዓት፣ የተለየ ቦታ፣ የተለየ ጊዜ መርጦ የሚገለጥበት ሰዓት ስለሆነ ምን አለ ካህኑ? ይህች ሰዓት፣ ይህች ቀን አለ መጀመሪያ ምን ያህል የምታስፈራ ናት አለ። ቀጠለና ይህች ሰዓት ምን ያህል የምታስጨንቅ ናት አለ። ከዛስ መንፈስ ቅዱስ ከየት የሚወርድባት አለ? ከሰማየ ሰማያት የሚወርድባት አለና የሚወርደው ለምንድን ነው የሚለውን ሲመልስ ይህን መስዋዕት የሚሰውርበት የሚያከብርበት ነው አለ። ይህ በህብስት መልክ የመጣው ስጋው የሚሆነው በወይን መልክ የመጣው ደሙ የሚሆነውን በአማናዊ ወደ ሆነው ወደ ዕለተ ዓርብ ዕለተ ሐሙስ ጌታ ወደ አቀበለው ስጋ ወደ አቀበለው ደም የሚሆን አማናዊ ስጋው አማናዊ ደም የሚሆንበትን ይናገርና ይሄን የሚያደርግ አለ በካህኑ አድሮ መንፈስ ቅዱስ ነው። ካህኑ ቢያቀብላችሁ በካህኑ እጅ ተቀበላችሁ እንጂ አቀባዩ መንፈስ ቅዱስ ነው። ዲያቆኑ ይህ የክርስቶስ ደም ነው ብሎ ዲያቆኑ በዕርፈ መስቀል ቢያቀብላችሁ ያንን የሚያቀብላችሁ መንፈስ ቅዱስ ነው። የሚወርደውም ይህንን መስዋዕት ሊሰውር ይህን መስዋዕት ሊያከብር ነው። ስለዚህ አገልግሎቱ አለ ለአምልኮ የቆምንበት መቅደስ የተለየ የአምልኮ ስፍራ ነው። እግዚአብሔር ልጆች የትም ቦታ ሆነን እግዚአብሔርን ልናመልከው እንችላለን። ቤተ መቅደስ ቅዳሴ ሲሆን ግን የተለየ ነው። ለዛ ነው ቅዱስ ዳዊት ስግዱ ለእግዚአብሔር በአጸደ መቅደሱ አለ። በመቅደሱ ዙሪያ መቅደሱ ባለበት እግዚአብሔር በሚመለክበት ቦታ ስገዱ አለ። ያ የተለየው ቦታ ለአምልኮ የተለየው ቦታ መቅደስ ነው። ለአምልኮ የተለየው ጊዜ ቅዳሴ ነው። ያ ጊዜ ያ ቦታ የተለየ ነው ከየትኛውም ቦታ በምድራዊ ጊዜ በምድራዊ ሰዓት በምድራዊ ሁኔታ የሚለካ አይደለም። ምክንያቱም መንፈስ ቅዱስ የሚወርድበት ነው። ይህንን ይልና በምድር ላይ ብንሆን እንኳ የት ነን? በሰማይ ነን ማለት ነው። አሁን እዚህ ቅዳሴ መጥቶ የሚያስቀድስ ሰው እግዚአብሔር ያደለው ሰው ቅዳሴ ማስቀደስ መታደል። ምክንያቱም ክርስቶስ የሚሰዋበት ነው። የተለየ ሰዓት ነው። የተለየ ወቅት ነው። የተለየ ጊዜ ነው። በዚህ ውስጥ ደግሞ በምድር ሆነን ወደ ሰማይ የምንነጠቅበት ብቸኛው ወቅት ነው ደግሞ። ለዚህ ነው ዲያቆኑ ቅዳሴ ስታስቀድሱ አስተውላችሁ ከሆነ ዲያቆኑ በቅዳሴ መካከል በተለይ ቅዳሴ እግዚእ ሲቀደስ፣ ቅዳሴ ያዕቆብ ዘስሩግ ሲቀደስ፣ ቅዳሴ ዮሐንስ አፈወርቅ ሲቀደስ በዚህ ውስጥ ምን ይላል? በሰማይ ያሃሉ ልብክሙ ይላል። ዲያቆኑ ትእዛዝ ነው የሚነግረን። ምንድን ነው የሚለው? ልባችሁን በሰማይ አድርጉ ይላል። አያችሁ፣ ልባችሁን በሰማይ አድርጉ። ምክንያቱም አሁን በምድር በሚገለገል አገልግሎት የት ናችሁ እያለን ነው? በሰማይ ናችሁ። ስለዚህ ልባችሁ ምድራዊ ሐሳብ ቅዳሴ እያስቀደስን ያው ሰይጣን መቼም ስራው ብዙ ነው። ቤት ሊሄድ ይችላል ይዞን ቅዳሴ መሃል ስለ ስራ ልናስብ እንችላለን። ስለ ትምህርት ልናስብ እንችላለን። ስለ ሌላ ጉዳይ አረ እንደውም ስለ ኃጢአትም ልናስብ እንችላለን። እንደ ቤት ጉዳይ ምናምን ብቻ አለ። ኃጢአት ሊትራሪ ኃጢአት የሆነ ጉዳይንም ልናስብ እንችላለን። ግን ዲያቆኑ መሃል ላይ ይመጣና ምን ይላል? የተወደዳችሁ ምእመናን እያስቀደሳችሁ ስለሆነ ይላል። ካህናቱም እያስቀደሳችሁ ስለሆነ ካህናቱም እየቀደሳችሁ ስለሆነ እምትቀድሱም እምታስቀድሱም ሁላችሁ ምን አድርጉ ይላል? ልባችሁን ቤት አድርጉ፣ በሰማይ አድርጉ። ምክንያቱም ቅዳሴ በምድር ያለ የሰማይ አገልግሎት ስለሆነ ይላል። ፍጥረቱን ሁሉ ፈጥሮ የሚገዛ ጌታችን መድኃኒታችን ኢየሱስ ክርስቶስ የቅዳሴ አገልግሎት ላይ ራሱ ነው የሚገኘው፣ ራሱ ነው የሚሰዋው ብለናል። ነገር ግን ልብ በሉ፣ ቅዳሴ በምድር ያለ የሰማይ አገልግሎት ነው ስንል ምን ማለታችን ነው? ምድራውያንም ሰማያውያንም በጋራ ይገናኙበታል።
ምድራውያን ካህናት፣ ምድራውያን ዲያቆናት፣ ምድራውያን ጳጳሳት፣ ኤጲስቆጶሳት፣ ፓትርያርክን ጨምሮ ምድራውያን ባህታውያን፣ ገዳማውያን፣ ጻድቃን ወዘተ እነዚህ በአካል የት ይገኛሉ? ቅዳሴ ሊያስቀድሱ ይገኛሉ። ሰማያውያን መላእክት፣ ሰማያውያን ራሱ መድኃኔ ዓለም እሱ ስለሚመጣ እሱ ስለሚሰዋ የእሱ ሰራዊት በሙሉ ተከትሎት ይመጣል። አያችሁ፣ እንደ ቅዳሴ ሰው በምድር ያሉትና በሰማይ ያሉት ህብረት የሚያደርጉበት አገልግሎት የለም። የተለየ አገልግሎት ነው ቅዳሴ። ምድራውያንና ሰማያውያን በጋራ የሚገኙበት፣ በጉን የሚሰዋውን በግ ዙሪያውን ከበው ቅዱስ ቅዱስ የሚሉበት ነው። ቅዱስ ዮሐንስ አፈወርቅ በጣም የሚገርም ነገር ይነግረናል። የአንድ መጽሐፍ አለው። ምናልባት መጽሐፉን አግኝታችሁት ከሆነ አላቅም። ቡክስ ኦን ዘ ፕሪስትሁድ የሚባል ወይም ተተርጉሟል በእንተ ክህነት የሚል በእንተ ክህነት የሚል ስለ ክህነት ክብር በሚናገርበት ክብረ ክህነትን መሰረት አድርጎ በሚናገርበት ቅዱስ ዮሐንስ አፈወርቅ ስለዚህ በምድር ስላለ ሰማያዊ አገልግሎት እንዲህ ይላል። እንደው ልብ ብላችሁ አድምጡ። ይሄ እንደው ካህናቱም ምእመናን ብቻ አይደላችሁ፣ ካህናቱም ቁጭ ብለው ሊያደምጡት የሚገባ በመጻሕፍት ያለውንም ካህናቱ አብረው ሊያነቡት የሚገባ አገልግሎታቸው። ለዛ ነው ቅዱስ ዮሐንስ ቡክስ ኦን ዘ ፕሪስትሁድ ብሎ ወይም መጽሐፍ በእንተ ክህነት ብሎ ወይም ለክብረ ክህነት የተጻፈ መጽሐፍ ብሎ ያዘጋጀው። ካህናት በቅዳሴ ላይ ያላቸውን አገልግሎት ማወቅ አለባቸው። ዜማውን ስለቻሉት፣ ድምፃውያን ስለሆኑ፣ በምልክት ስለሚያዜሙ፣ የቅዳሴውን ሐሳብ ወይንም የቅዳሴውን ዜማ ስላወቁ ብቻ ሳይሆን ያ ከሆነ ጩኸት ብቻ ስለሚሆን ብቻ ሳይሆን ቆመው የሚቀድሱትን ነገር እንዲያውቁ እንዲረዱ፣ ምእመናንም የሚቀድሱት ካህናት እነማን እንደሆኑ ምን እየተደረገ እንደሆነ እንዲረዱ አገልግሎቱ በምድር ቢገለገልም በምድራውያን አገልግሎቱ የሚሰጥ ቢሆንም ፍጹም ሰማያዊ መሆኑን እንዲረዱ ቅዱስ ዮሐንስ አፈወርቅ እንዲህ ይላል። ካህኑ ይላል፣ በንባብ እየነገርኳችሁ አብራራለሁ። ካህኑ መንፈስ ቅዱስ በህብስቱ ላይ በወይኑ ላይ እንዲወርድ እየጠየቀ መስዋዕቱን የሚያቀርብበት፣ አሁን ቅድም እንዳልነው ነው መንፈስ ቅዱስ የሚወርድበት ይላል። መንፈስ ቅዱስ እንዲወርድም ይለምናል። ይሄን መስዋዕት ወርደ አክብር ይላል። ይሄንን መብራት ተቀበል፣ ይሄንን ጸሎት ተቀበል፣ ይሄንን ዕጣን ተቀበል እያለ እግዚአብሔርን ይለምናል። ካህኑ እንዲህ ያደረገ ይላል የሁሉን ጌታ፣ እንደው ልብ በሉ፣ የሁሉን ጌታ በእጁ በሚይዝበት ሰዓት አለ። ካህኑ ሰው ነው፣ ግን የሁሉን ጌታ በእጁ ይዘዋል። አይደንቅም? እግዚአብሔርን ነው እኮ ካህኑ በእጁ የሚይዘው። ቅዱስ ዮሐንስ አፈወርቅ በተመስጦ ነው ይሄን የሚለው። የሁሉን ጌታ በእጁ በሚይዝበት ሰዓት አለ እስቲ ንገሩኝ አለ ለካህኑ ምን አይነት ማዕረግ እንሰጠዋለን አለ። ምን አይነት ማዕረግ ነው? ለዚህ ነው እኮ የካህናት ክብር ከመንግስት ክብርም ይበልጣል። ለመላእክት ያልተደረገው ለካህናት ተደርጓል የሚባለው። ዘኢተገብረ ለመላእክት ተገብረ ለካህናት። ካህናት ስልጣነ ክህነታቸው ረቂቅ ነው። ቅዱስ ዮሐንስ አፈወርቅ ምን ይላል? ሁሉን የሚችለውን ጌታ፣ ሁሉን በእጁ የያዘውን ጌታ ካህናት በእጃቸው ይይዙታል። ይሄን የሚይዙትን ነገር የያዘ ካህን ማዕረጉ ምን አይነት ማዕረግ ነው ይላል? ሰማያዊ ነው። ምድራዊ ማዕረግ ሊሆን አይችልም።
ምክንያቱም አገልግሎቱ ሰማያዊ ነው። በእጁ በያዘው ሰዓት አለ ምን አይነት ማዕረግ እንሰጠዋለን አለ። ቀጠለና ከእርሱስ ምን አይነት ንጽሕናና በጎ ምግባር ነው የሚጠበቀው? ፈተናው ይሄ ነው። እግዚአብሔርን በእጁ የሚይዝ ካህን፣ ዓለምን ፈጥሮ የያዘውን እግዚአብሔርን መልሶ በእጁ የሚይዝ ካህን፣ ይሄንን የሚያደርግ ካህን አለ ምን አይነት ንጽሕናና ምን አይነት በጎ ምግባር ነው የሚጠበቅበት አለ። ምክንያቱም እንደው በእግዚአብሔር ፊት ሲቆም ቅዳሴ ሲቀድስ፣ እግዚአብሔር ልጆች መቼም እኮ እንደው በክህነት የምናገለግል ውስጥ የምንገባ ሰዎች እግዚአብሔር በቸርነቱ ነው እንጂ አሁን ቅዱስ ዮሐንስ አፈወርቅ እንዳለው ካህኑ የእግዚአብሔርን የሚይዝ ሆኖ ማዕረጉን ስናስብ ስንደነቅ፣ ደግሞ የእግዚአብሔርን ኃያልነት አስበን እግዚአብሔርን ሊይዝ የሚችል ሰው ምን አይነት ንጽሕና ያስፈልገዋል? ምን አይነት በጎነት ያስፈልገዋል? ይሄ በጣም የሚረቅ ነው። እንደዚህ ይላል። ከዛ እነዚህን ምስጢራት የሚያከናውኑ ምን አይነት እጆች ናቸው አለ። የክርስቶስን ሥጋ የሚፈትቱ በምድር ቢመስለንም በሰማይ የሚሆን ነው። የክርስቶስን ሥጋ የሚፈትት ዓለማትን የሚያድነውን የእግዚአብሔርን ሥጋ የሚፈትት እጅ ምን አይነት እጅ ነው አለ። የምስጋና ቃላትንስ የሚናገር ምን አይነት አንደበት ነው? ቅዱስ 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 እግዚአብሔር ጸባዖት ፍጹም ምሉእ ሰማያት ወምድር እያለ የሚያመሰግን በሰማይ በምድር የመላ ቅዱስ የተባልክ እግዚአብሔር እያለ የሚያመሰግነው ምን አይነት አንደበት ነው? መላእክት እንኳን ያልቻሉት ነው አለ። ይህን ታላቅ መንፈስ የሚቀበል አሁን ደግሞ ወደ ምዕመናን ወደ እናንተ ወደ ካህናቱም ይመጣል። ይህንን ታላቅ መንፈስ የሚቀበል ነፍስ በዓለም ላይ ካለ ከማንኛውም ነገር ይልቅ ንጹሕ ቅዱስ መሆን የለበትምን ይላል ዮሐንስ አፈወርቅ። ካህኑ በእጁ ያዘ፣ በኋላ ቆርቦ ነው የሚያቆርበው፣ ይቆርባል። በእጁ የያዘውን በሆዱ ይዘዋል። ምዕመናንም በአፋቸው ተቀብለው በሆዳቸው ያሳድሩታል። ይሄንን የሚቀበል ምን አይነት ንጹሕ ነፍስ መሆን አለበት ይላል። ከዛ በጊዜ በቅዳሴ ወቅት መላእክት ይላል። አሁን የፈለኳት ነጥብ እቺ ነች። በጊዜው አለ በቅዳሴ ወቅት መላእክት ከካህናት ጋራ በጋራ ይቆማሉ አለ። የእግዚአብሔር ልጆች መላእክት እግዚአብሔርን ተከትለው ይመጣሉ። በቅዳሴው መሃል ከካህናቱ ጋራ መላእክት ይቆማሉ። መላእክት ረቂቃን ስለሆኑ ላናያቸው እንችላለን። እንደምታውቁት ነፋስ ረቂቅ ነው፣ በዓይናችን አናየው። መኖሩን ግን እንዲህ ሲገልጥ ሲያወዛውዝ እናውቃለን። ከነፋስ ነፍስ 7 እጅ ትረቃለች። ነፍስ ትረቃለች። ከነፍስ ደግሞ መላእክት 7 እጅ ይረቃሉ። ስለዚህ ረቂቃን ስለሆኑ መላእክትን ማየት በዓይናችን አንችልም። እግዚአብሔር መላእክትን ወደኛ ሲልክ እኛ እንድናያቸው አድርጎ በልካችን ሊልካቸው ይችላል። በቅዳሴው መካከል ግን የበቃ ከዊነ እሳት ነጽሮተ ስሉስ ቅዱስ ወደ እሳት በመለወጥ ወደ ሰማይ የሥላሴን መንበር ማየት በሚችል ማዕረግ ላይ የደረሰ ሰው ካለ መላእክትን በቅዳሴ መካከል ሊያያቸው ይችላል። ምእመንም ቢሆን ካህንም ቢሆን። በእኛ በኃጢአት ባለን ሰዎች ግን ልናያቸው አንችልም። ነገር ግን መላእክት በቅዳሴው መካከል ግን አሉ። የሰማይ ስርዓት የምንለው ነው። እንደውም ይቀጥልና ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? መንበሩ አካባቢ አለ ቅዱስ ሥጋው ክቡር ደሙ በሚፈተትበት ቦታ ላይ ምን አለ? በአካባቢው በመንበሩ አካባቢ ያለው ቦታና መቅደሱ በሙሉ ለመስዋዕትነት በቀረበው በግ ክብር በሰማያውያን ኃይላት ይሞላል። ስለዚህ ቅዳሴ በምድር ያለ ሰማያዊ አገልግሎት ነው።
ይህንን የተረዱ ታላላቅ ቅዱሳን አባቶቻችን አገልግሎቱ በምድር ሆነን ከእግዚአብሔር ጋር የምንገናኝበት በምድር ሆነን ከሰማይ ኃይሎች ጋር ህብረት የምናደርግበት መሆኑን የተረዱ ቅዱሳን አባቶቻችን በቅዳሴው መካከል የቡራኬ ጸሎት የሚባል አለ። እንዲህ ይላል። ካህኑ ይወጣና እንደው ንባቡንም ሰምታችሁት ይሆናል። እንዲህ ይላል። ይኸውላችሁ ልዑል እግዚአብሔር ሁላችንን ይባርክ፣ በመንፈሳዊ በረከት ሁሉ ያክብረን። ወደ ቅድስት ቤተ ክርስቲያን መግባታችን ዘወትር በመፍራት በመንቀጥቀጥ ከሚያገለግሉ በጊዜውና በሰዓቱም ሁሉ ከሚያመሰግኑት ከቅዱሳን መላእክት ጋር በአንድነት ያድርግልን ይላሉ። መላእክቱ በመፍራት በመንቀጥቀጥ በቅዳሴው መካከል ይገኛሉ። እግዚአብሔርን ምን ብሎ ነው ቄሱ የሚለምነው? ተመልከቱ። ልዑል እግዚአብሔር ሁላችንን ይባርክ አለ። ከዛስ በመንፈሳዊ በረከት ሁሉ ያክብረን አለ። በመንፈሳዊ በረከቱ ያክብረን ካለ በኋላ ወደ ቅድስት ቤተ ክርስቲያን መግባታችንን ወደ ቅዳሴ መግባታችንን ይላል ዘወትር በመፍራት በመንቀጥቀጥ ከሚያመሰግኑት ከቅዱሳን መላእክት ጋር አንድነት ያድርግልን። መላእክቱ ቅዳሴው ላይ ይንቀጠቀጣሉ፣ ይፈራሉ። በመንቀጥቀጥ በመፍራት ነው አገልግሎት የሚያደርጉት። የኛም አገልግሎት እንደ መላእክቱ እንዲያደርግልን እንለምንሃለን ይላል። ይህንን በደንብ ስንመለከተው በዮሐንስ በትንቢተ ኢሳይያስ በምዕራፍ 1 በምዕራፍ 6 ከቁጥር 1 እስከ 3 ላይ በራእየ ዮሐንስ በምዕራፍ 4 ቁጥር 8 ላይ ያለ ኃይለ ቃል አለ። ይሄ ኃይለ ቃል እንዲህ ነው የሚለው፣ ቅዱስ 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 የሰራዊት ጌታ እግዚአብሔር ምድር ሁሉ በክብሩ ተሞልታለች ይላል። ይህንን ቅዱስ 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 እግዚአብሔር የሚለውን ቅድስናውን 3 ጊዜ አንድ አይነት ቃል በመጠቀም ማመስገን የጀመሩት መላእክት ናቸው። ሰው ቅዱስ እግዚአብሔር ነበር የሚለው፣ መላእክት ግን ቅዱስ 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 እግዚአብሔር ብለው ማመስገን ጀመሩ። ይሄንን የመላእክትን ምስጋና በቅዳሴ መካከል ታገኙታላችሁ። ምክንያቱም ቅዳሴ በምድር ያለ ሰማያዊ አገልግሎት ስለሆነ በቅዳሴ ያዕቆብ ዘስሩግ በቅዳሴ ሐዋርያት መካከል እንደዚህ የሚል ምስጋና አለ፣ ቅዱስ 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 እግዚአብሔር የሚል። እዚሁ ላይም ደግሞ ምን ታያላችሁ መሰላችሁ? አንተ ዘወትር ያለማቋረጥ አንተን ዘወትር ያለማቋረጥ ከሚያመሰግኑ ቅዱሳን መላእክት ጋር አንድነት ይላል፣ ወይም በአንድነት ቅዱስ 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 እግዚአብሔር ፍጹም አሸናፊ የጌትነት ምስጋና በሰማይና በምድር የመላ ነው ይላል ቅዳሴው ላይ። ይሄንን ሲያደርግ ልብ ብላችሁ አዳምጡ። ምንድነው የሚለው? አንተን ዘወትር ያለማቋረጥ ከሚያመሰግኑ ቅዱሳን መላእክት ጋር በአንድነት ነው የሚለው። ቅዳሴ ከመላእክት ጋር እግዚአብሔርን በአንድነት የምናመልከው ነው። የምናመልከው ከመላእክት ጋር አንድ ቋንቋ የምናገረው ምንድን ነው ሲል ቅዱስ 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 እግዚአብሔር ፍጹም አሸናፊ የጌትነት ምስጋና በሰማይና በምድር የመላ ነው። ይሄንን የመላእክቱን ምስጋና ወስደን የራሳችን አድርገን መላእክቱ በቅዳሴው ላይ ተገኝተው በህብረት ሆነን የምናመሰግንበት ነው። ቅዱስ ጳውሎስ በመጽሐፍ ቅዱስም ስናየው ቅዱስ ጳውሎስ ለዕብራውያን በጻፈው መልእክቱ ላይ እንዲህ ይላል። ይኸውላችሁ አሁን ቅዳሴን በደንብ መጽሐፍ ቅዱሳዊ መሆኑን በምድር ያለ ሰማያዊ አገልግሎት መሆኑን መረዳት ያስፈልጋል። ቅዱስ ጳውሎስ እንዲህ ይላል፣ ወደ ሰማያዊቷ ኢየሩሳሌም ማለትም ወደ እግዚአብሔር ከተማ ደርሳችኋል ካለ በኋላ በሰማያዊቷ ከተማ ያሉትን ሲዘረዝር እንዲህ ይላል። ይኸውላችሁ አእላፍ መላእክት፣ የበኩራት ማህበራት፣ የጻድቃን መንፈሶች፣ የሐዲስ ኪዳን መካከለኛ የሆነው ጌታችን ኢየሱስ ክርስቶስ ይገኛል ይላል። በቅዳሴም የሚገኘው ይሄው ነው። በቅዳሴው መካከልም የሚገኙት ይሄው ነው። የቅዳሴ መካከል ዋናው ክርስቶስ ይገኛል። ከክርስቶስ ባሻገር አእላፍ መላእክት ይገኛሉ። በኩራት የተባለው ማህበር የበኩራት ማህበር ይገኛል። በዚህ ታላቅ ጉባኤ ላይ
መላእክት ይገኛሉ። ሀዳፌ ነፍስ ቅዳሴ ልክ ሲያልቅ ቅዳሴ ማርያም ላይ አይታችሁ ከሆነ ምን ይላል? እግዚአብሔርን ካህኑ ሲማጸን ቅዱሳን መላእክት ወዳሉበት ማህበራት የበኩራት ማህበራት ወዳሉበት ታቦር ዘዶር ወደምትባል ያችሁም እመቤታችን ነች ወዳለችበት ጌታችን መድኃኒታችን ኢየሱስ ክርስቶስ ወዳለበት ማህበር ያግባችሁ ይላል። ያ ማህበር ማለት በሰማይ ያለ ግን ደግሞ በምድር ቅዳሴ ብለን የምንጠራው ነው። ይሄንን ሲያረጋግጥ ራእየ ዮሐንስ ላይ ቅዱስ ዮሐንስ በምዕራፍ 5 ቁጥር 17 ላይ እንዲህ ይላል፣ የታረደው በግ ይላል ክርስቶስን ነው። ያ የታረደው በግ መስዋዕትነቱ በቅዳሴ መካከል ነው የምናየው ብለናል። የታረደው በግ ኃይልን፣ ባለጠግነትን፣ ጥበብን፣ ብርታትን፣ ክብርና ምስጋናን በረከትም ሊቀበል ይገባዋል እያሉ አዲስ ቅኔን ተቀኙ ይልና በምድር ደግሞ ይላል ሁሉም በአንድነት እንዲያገኙ የሚያስተባብር አገልግሎት ቅዳሴ መሆኑ ሲነግረን አምላካችን ክርስቶስ የሁላችን ንጉሥ አንተ ነህ። ከፍ ያለ ምስጋና፣ ክብር፣ ስግደት ላንተ እናደርጋለን። ቸር ከሚሆን ከሰማያዊ አባት ጋራ ካንተ ጋራ ከመንፈስ ቅዱስ ጋራ ለዘላለሙ አሜን ይላል። ይሄ መላእክት የሚገኙበት እግዚአብሔር አብ የሚገኝበት እግዚአብሔር መንፈስ ቅዱስ የሚገኝበት መስዋዕት ሆኖ በጉ የሚገኝበት መላእክት የሚገኙበት ድንግል ማርያም የምትገኝበት ማህበራት የተባሉት የቅዱሳን ማህበር በሙሉ ተሰብስቦ የሚገኝበት በሰማይ በምድር ያለ ሰማያዊ አገልግሎት ቅዳሴ ነው። እግዚአብሔር ልጆች ስለዚህ ቅዳሴ ስናስቀድስ በሙሉ ልብ በሙሉ መሰጠት በፊቱ የምንቆመው እግዚአብሔር መሆኑን ሁሉን የሚያውቅ እግዚአብሔር ፊት እንደምንቆም የሚሰዋው እግዚአብሔር መሆኑን እሱን ተከትለው ቅዱሳን በሙሉ የሚመጡ መሆኑን እሱን ተከትለው መላእክት የሚመጡ መሆኑን እሱን ተከትላ ድንግል ማርያም የምትገኝበት አገልግሎት መሆኑ ይህ በምድር ሲሆን በሰማይ ይገኛሉ ያለው ቅዱስ ጳውሎስ መላእክት በኩራት ራሱ ክርስቶስ ብሎ እንደነገረን እዛ የምናገኘውን ህብረት እዚህ ቅዳሴው መካከል እናገኘዋለን። ስለዚህ እዚህ የምናገኘው ህብረት እዚህ የምናገኘው አንድነት ስንጸድቀን ወደ እግዚአብሔር ስንሄድ ወደ መንግስቱ ስንገባ የምናገኘው ህብረት ነው። ለዛ ነው አባቶቻችን ቅዳሴ የከበረ አገልግሎት ነው፣ ከፍ ያለ አገልግሎት ነው፣ እግዚአብሔር የሚከብርበት ነው። ከዚህ ውጪ ትልቅ አገልግሎት የለንም። ሁሉም አገልግሎቶች መዳረሻቸው ቅዳሴ ነው። ሰው ቢጾም ቢጸልይ ንስሐ ቢገባ ዓላማው ምንድን ነው? ዓላማው መንግስቱን መውረስ ነው። መንግስቱን መውረስ ነው። መንግስቱን ለመውረስ ብቸኛውና ዋነኛው እንደው ብቸኛው ባንል ዋነኛው ማተም ቅዳሴ ነው። ለምን? ቅዱስ ስጋው ክቡር ደሙ ያለው እዛ ስለሆነ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት ይኖረዋል፣ እኔ በርሱ እኖራለሁ ይላል። ቅዱስ ስጋውና ክቡር ደሙን ከቅዳሴ ውጪ ማግኘት አይቻልም እንጂ እኮ ስርዓተ ቅዳሴ ምን ላይ ይደርሳል? ፍትሐት ላይ ይደርሳል፣ ሐውልት ስንመርቅ ይደርሳል፣ ከእንደገና የጥምቀት ስርዓት ላይ ይደርሳል። ቅዳሴው ሙሉ የሚሆነው አኮቴተ ቁርባን ተብሎ የሚጀመረው ግን ቅዳሴ ላይ ብቻ ነው። የቁርባን ምስጋና ተብሎ የቁርባን ምስጋና ተብሎ የሚጀመር 14 የቅዳሴ አይነት አለን እኛ። ያ የቁርባን ምስጋናው ላይ ህብስቱ ስጋ የሚሆንበት፣ ወይኑ ደመ መለኮት የሚሆንበት፣ ሰው የእሳቱን ባህር የሚሻገርበት፣ በምድር ሳለ ከእግዚአብሔር ጋር በሰማይ ህብረት የሚያደርግበት፣ በምድር ያለ ሰማያዊ አገልግሎት የሚባለው ይሄ ነው። ስለዚህ ቅዳሴ ሶስተኛው ባሉ ይሄ ነው ማለት ነው። እግዚአብሔር ልጆች ሁልጊዜ ቅድስት ቤተ ክርስቲያን ውስጥ ስንመጣ በምድር ሆነን ከሰማይ ጋር ህብረት የምናደርግበት ይሆናል ማለት ነው። ያስተማረን የመከረን የገሰጸን የቅዱሳን አባቶቻችን አምላክ ልዑለ ባሕርይ አምላካችን እግዚአብሔር ከሁላችን ጋር ይሁን። የተማርነውን ትምህርት በልቦናችን ያሳድርብን። ይቆይ።